ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛል። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ እንደተለመደው በትህትና ላይክ እና ሼር እያደረጋችሁ እንግሊዘኛ፣ አማርኛ፣ ሂሳብንም ጨምሮ በውስጥ መስመር መማር ለሚፈልጉ እህት ወንድሞቻችን በየትኛውም የዓለም ዳርቻ ያሉ እህት ወንድሞቻችን እያዳረሳችሁልኝ ቢሆን መልካም ነው ላለው እንግሊዘኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ እንዲሁም አማርኛ ሌሎችንም ቋንቋዎች ጨምሮ በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ከ3 ወር እስከ 4 ወር ባልበለጡ ጊዜያት ብቻ በሳምንት 5 ቀን በቀን ለአንድ ሰዓት እያደረግን በኦንላይን ባላችሁበት ሆናችሁ እያስተማርን እንገኛለን። የዚህ ቻናል በድጋሚ አዲስ ሆናችሁ ሰብስክራይብ አድርጉ። ዛሬ ደግሞ ይዤላችሁ የመጣሁት ቀላል የእንግሊዘኛ ንግግሮችን እንዴት አድርገን ማወቅ እንችላለንና እንዲሁም በአማርኛ ትርጉማቸውንስ ምን ይመስላል የሚሉትን ረጋ ብለን ከመጀመሪያው እስከ መጨረሻው የምናይ ነው የሚሆነው። ይህንን ቪዲዮ ረጋ ብላችሁ ከመጀመሪያው ጀምራችሁ እስከ መጨረሻው ከኔ ጋር አብራችሁ ለመቆየት ሞክሩ። ምክንያቱም ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው ማየት ካልቻላችሁ ሙሉ ትርጉሙን ልታገኙት ስለማትችሉ ማለት ነው። ስለዚህ ብዙ ድብቅ ነገሮችም ስለሚቀሩ እነዛ ነገሮች ደግሞ መጨረሻ ላይ ነው በብዛት የሚነገሩትና ትርጉም ሊሰጡ የሚችሉትንም እንዴት አድርጋችሁ ማንበብ መጻፍ እንደምትችሉም አብዛኛውን ጊዜ የምታገኟቸው መጨረሻ ላይ አካባቢ ስለሆነ እስከ መጨረሻው ረጋ ብላችሁ ለመማር ወይም ለመከታተል ሞክሩ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ከዚህ ጋር እንደምታዩት ምንድነው በዚህ በጥቁር የተጻፉት የእንግሊዘኛ ቃላቶችን ወይም እንግሊሽ ሴንቴንስ ናቸው። እዚህ ጋር ደግሞ የአማርኛ ትርጉማቸው ነው። እነዚህን እንዴት አድርገን ነው መተርጎም የምንችለው? አንዳንድ ሰዎች ሲናገሩ እንዲሁ እንሰማቸዋለን፣ ነገር ግን ትርጉማቸውን አናውቅም። ይህን ትርጉም ለማወቅ ደግሞ ምን ማድረግ አለብን? ስለዚህ መጀመሪያ ፊደላትን ከመሰረቱ ሌሎችንም ቃላትን ከመሰረቱ እንግሊዘኛ ከመሰረቱ ማንበብ መጻፍ የማትችሉ ልጆች ካላችሁ ከዚህ በፊት የተለቀቁ ቪዲዮዎች ስላሉ እነሱን ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ከዛ ውጭ ደግሞ በተወሰነ የምትሞክሩ ካላችሁ ደግሞ አሁን እኛ የምናነባቸውን ረጋ ብላችሁ ከኛ ጋር በመከታተል ትምህርቱን መውሰድና ቀለል ባለ ሁኔታ መማር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት CAN ይላል አይደለ? CAN ማለት ካን ማለት ነው። ስናነበው ማን ብለን ነው የምናነበው? ካን። CAN ካልነ ካን ማለት ነው። ከዛ ይቺ ማለች አይ ካን አይ ሄልፕ ስንል ደግሞ HELP ሄልፕ መርዳት ማለት ነው። ካን መቻል ማለት ነው። ስለዚህ ምንድነው የሚለው ይሄ ካን አይ ሄልፕ ዩ ማለት አንተ አንቺ እና ማለት ነው። ስለዚህ ካን አይ ሄልፕ ዩ ማለት ልረዳው እችላለሁ ማለት ነው። ይሄ ጥያቄው ያርፍተ ነገር ነው። ጥያቄው ያርፍተ ነገር ምንድነው የሚለው ካን አይ ሄልፕ ዩ ካለ ልረዳው እችላለሁ ወይ እንደማለት ነው። ፍላጎትን እየጠየቀ ነው። አሁን የሆነን ሰው የሆነ ስራ እየሰራ እያገኘው እያለ ካን አይ ሄልፕ ዩ ብትለው ልረዳዎት እችላለሁ ነው። ልርዳዎት እንደማለት ነው። ከሱ ምላሽ ስለጠበቅን ነው እንጂ ልርዳዎት ማለት ነው በሌላ አባባል። ስለዚህ ይሄንን ከሱ ምላሽ ደግሞ ስናገኝ አዎ ይቻላል ካለ ዩ ካን ይልሃል አይደለ? ስለዚህ እኔ ልረዳዎት እችላለሁ ስትል ዩ ካን ካለ ይቻላል ና አግዘኝ ወይም እርዳኝ እንደማለት ነው። ስለዚህ ካን አይ ሄልፕ ዩ ካልነ ልረዳዎት እችላለሁ ማለት ነው። as the next how may I help you? ይህ ማለት how ስንል HOW ማለት ነው እንዴት ማለት ነው። how ማለት እንዴት ማለት ነው። may I help you my ስንል MEAY ማለት ነው። help ስንል ደግሞ HELP ስለዚህ I help you ይሄ ደግሞ my ማለት ምን የሚለውን ነው የሚገልጸው ምን እንደማለት ነው። ስለዚህ how may I help you how may I help you ስንል እንዴት ወይም ምን ልርዳዎት ማለት ነው። እንዴት ወይም ምን ልርዳዎት ካልነ how may I help you ካልነ ምን ልርዳዎት ወይም እንዴት ልርዳዎት ማለት ነው። እንዴት ልርዳዎት አሊያም ምን ልርዳዎት ለማለት ከፈለጋችሁ ምንድነው የምትሉት how may I help you። ይሄም ጥያቄያዊ ነው። ኩዌሽነሪ ሴንቴንስ ይባላል። ስለዚህ how may I help you ካልነ እንዴት ምን ልርዳዎት ማለት ነው። as the next how can I help you ማለት ልረዳዎት እንዴት ልረዳዎት how የሚለው እንዴት ሚል ስላለ እንዴት ልረዳዎት እችላለሁ በምን አግባብ ልርዳዎት ማለት ነው። በምን አግባብ ልርዳዎት እንዴትስ ልረዳዎት እችላለሁ ጥያቄያዊ ነው። ስለዚህ ለዚህ ምላሽ ያስፈልገዋል። ስለዚህ ምንድነው የምንለው how can CAN ማለት ነው። help ማለት HELP ነው። ስለዚህ how can I help you ካልነ ምንድነው የምንለው ልረዳዎት እንዴት ልረዳዎት እችላለሁ እንዴት ልረዳዎት እችላለሁ በምን አግባብ ልረዳዎት እችላለሁ ማለት ነው።
What can I help you? What can I help you? What ማለት WHAT can I help you ካልነ ምን ልረዳዎት እችላለሁ። ዋት ማለት ምን እንደማለት ነው። ስለዚህ ምን ልረዳዎት እችላለሁ። ዋት ካን አይ ሄልፕ ዩ ካልነ ምን ልረዳዎት እችላለሁ። የሆነ ስራ ለመርዳት ፈልገን ከሆነ ምን ልረዳዎት እችላለሁ። ዋት ካን አይ ሄልፕ ዩ ካልነ ምን ልረዳዎት እችላለሁ። ዘን ዋት ካን አይ ጌት ዩ ዋት ካን አይ ጌት ዩ ካልነ ደግሞ ጌት ማለት መስጠት ማለት ነው። ስለዚህ ዋት ካን አይ ጌት ዩ ካልነ ምን ልስጦት እያልን ነው። ምን ልስጦት። ዋት ካን አይ ጌት ዩ ካልነ ምን ልስጦት እያልን ነው። ስለዚህ አዝ ዘ ኔክስት ዋት ካን አይ ዱ ፎር ዩ ምን ላድርግልዎት። ዱ ማለት ተግባር፣ የሆነ ነገር መተግበር ማድረግ ማለት ነው፣ መስራት እንደማለት ነው። ስለዚህ ዋት ካን አይ ዱ ፎር ዩ ምን ላድርግልዎት። ዋት ካን አይ ዱ ፎር ዩ ምን ላድርግልዎት። አት ዘ ኔክስት ዋት ውድ ዩ ላይክ ውድ ስንል WOULD ዋት ውድ ዩ ላይክ ምን ይፈልጋሉ። ዋት ውድ ዩ ላይክ ካልነ ምን ይፈልጋሉ ማለት ነው። ምን ይፈልጋሉ። ዘን አት ዘ ላስት ዋት ውድ ዩ ላይክ ቱ ባይ ምን ማለት ነው? ምን መግዛት ይፈልጋሉ። ባይ ማለት መግዛት ማለት ነው። ዋት ውድ ዩ ላይክ ፍላጎት ነው። ይሄ ፍላጎትን ነው የሚገልጸው። ውድ የሚለው ፍላጎትን ነው የሚገልጸው። ስለዚህ ዋት ውድ ዩ ላይክ ቱ ባይ ምን መግዛት ይፈልጋሉ። ሱቅ ላይ ሄደው ሊሆን ይችላል። የሆነ ሱቅ ላይ የሚሰራ ሰው ምን መግዛት ነው የሚፈልጉ ካሎት በእንደዚህ አይነት ማለት ነው። ዋት ዱ ዩ ላይክ ቱ ባይ ምን መግዛት ይፈልጋሉ። መግዛት የምንፈልገውን አይ ላይክ ዚስ የምንፈልገውን እንናገራለን ማለት ነው። ቤተሰብ ልክ እንደዚህ አይነቶችን አጫጭር የእንግሊዘኛ አረፍተ ነገሮችን እንዲሁም ደግሞ በማንኛውም አጋጣሚ በምንንቀሳቀስበት ጊዜ የምንጠቀማቸው ቃላቶችን ቀለል ባለ ሁኔታ እንደዚህ አይነት ቪዲዮዎች ስለሚለቀቁ ይህ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ የደወል ምልክቷን ጫን ስትሉ እያንዳንዱ በየቀኑ የሚለቀቁ አዳዲስ ቪዲዮዎች ከእናንተ ጋር ይደርሳሉ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ስለዚህ በአጭር ጊዜ ብቻ እናንተ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። ቀለል ባለ ሁኔታ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ እንግሊዘኛን አቀላጥፋችሁ ሙሉ ለሙሉ ለመናገር፣ ለማንበብ፣ ለመጻፍ የምትችሉበት ቻናልም ስለሆነ በቀጥታ ደውሉልን፣ ታገኙናላችሁ። ዘወትር እስከ ዓርብ ባሉ የስራ ቀናቶች ላይ በውስጥ መስመር ለሚማሩ እህት ወንድሞቻችን ልዩ ገዛ እየሰጠን ነው የምንገኘው። በአጭር ጊዜ ብቻ እንድትለወጡ እናደርጋለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ እናንተ ይህን ቪዲዮ እንደደረሳችሁ ሰብስክራይብ አድርጋችሁ ለሌሎች ደግሞ ሼር እያደረጋችሁ አዳርሱልኝ። በጣም ብዙ እህት ወንድሞቻችን ይህ እድል ሳይገጥማቸው ሳይማሩ በልጅነታቸው ከሀገር ተሰደው ሊሆን ይችላል፣ በስራ ቦታ፣ በንግድ፣ በሌሎችም ስራ ሁኔታዎች ተሰማርተው እድሉ ሳይገጥማቸው ሳይማሩ የቀሩ እህት ወንድሞቻችን ስለሚኖሩ ለነሱ ሸር እያደረጋችሁ አዳርሱልኝ። በአጭር ጊዜ ብቻ ማንኛውም ሰው እንዲያነብ፣ እንዲለወጥ፣ እንዲጽፍ፣ እንዲናገር እናድርግ። የጋራ ትብብራችሁ አይለይ። ሁላችንም በመተባበር ትናንት ከጨለማ ህይወት ያሉትን ወደ ብርሃን ህይወት እንመልሳቸው እያልነ የተነሳንበት የማስተማሪያ ቻናል ስለሆነ ይህንን ቻናል በጋራ እናሳድገው። ትብብራችሁ አይለየኝ። አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።